ብዙዎቻችሁ በጣም ተጨንቃችኋል በሀይሚዬና በብሩኬ ማለት ነው። ምንም ነገር አይፈጠርም። እነሱ ስራም ከጀመሩ ስራ ነው የሚሰሩት። ዛሬም አንድ ናቸው፣ ወደፊትም አንድ ናቸው። መቼም አይለያዩም። ይህም ማወቅ አለባችሁ። ስራም የሚሰሩት ደግሞ ተመልካች በሚሰጣቸው አይዲያ ነው። ተመልካችን እንደምታዩት ብዙ አይዲያ ይሰጣል። በነገራችን ላይ የሚሳደቡትም እሱም እንደዚህ ነው በሚሉት እሷንም እንደዚህ ናት በሚሏቸው ብዙ ነገር መስራት ይችላሉ። እና ከዛ አንጻር ነው እንጂ በእነሱ መሀል ምንም ነገር አይፈጠርም። ይሄ ቪዲዮ የተቀረጸው ትናንትና ነው። ብሩኬም ተናግሮ ነበረ ላይቭ ላይ ሀይሚ ምን እንዳደረገች ቪዲዮውን ታዩታላችሁ ብሎን ነበረ። ሀይሚዬ ዱባይ ከብሩኬ ጋራ አልሄድም ያለችበትን ምክንያትም በግልጽ ተናግራለች። የማትሄድበት ምክንያት ደግሞ የተፈጠረው ነገር ውስጧ ላይ እንዳለ መልስ እንዳልተገኘለት ነው የተናገረችው። እውነቱን ልስነግራችሁ በሀይሚዬ ቦታ ብትሆኑ በጣም ከባድ ነው። ምክንያቱም ገና ያልተፈታ ነገር ስላለ ያልተፈታው ምንድን ነው ደግሞ የዩ ጉዳይ የልጁ ጉዳይ። ይህች ልጅ በሰላም ተገላግላ ወልዳ ልጁ ተመርምሮ የብሩኬ ነው የብሩክ አይደለም እስኪባል ድረስ ጥያቄዎች አይፈቱም። እና እኔ በዚህ አጋጣሚ ብሩኬ ማለት የምፈልገው ለመዝናናት ከሆነ ባትሄድ ነገሮች እስኪስተካከሉ መፍትሄ እስኪገኝላቸው ድረስ አብራችሁ እንደዚህው በመሀላችሁ ክፍተት ሳትፈጥሩ ነገሮችን ለማስተካከል ብትሞክሩ መልካም ነው ብዬ አስባለሁኝ። እና አንዳንድ ሰዎችም ደግሞ በሀይሚ ላይ ስትፈርዱባት ነበረ። በሀይሚ ላይ ባትፈርዱ መልካም ነው። ምክንያቱም ነገሩ በጣም ከባድ ስለሆነ ማለት ነው። ብሩኬም ሲያደርግ የነበረው ነገር ትክክል ነበረ። እሷን ደስተኛ ለማድረግ እሷ ካለችበት ሁኔታ ውስጥ ለማውጣት ብዙ ነገር እየጣረ ነበረ። ግን ችግሩ እንዲህ ቀላል ነገር አይደለም፣ በጣም ከባድ ነገር ነው። እና የእዩን ጉዳይ ደግሞ ታውቃላችሁ። እዩም የልጁ አባት ነኝ ከሚለው ጋርም በየቀኑ ቪዲዮ ይዛ እየመጣች የብሩኬ ልጅ ነው ከማለት ወደ ኋላ አላለችም። እና ይህን ነገር ሀይሚ እየሰማች ብዙ ነገር እዩ እየተናገረች እያወራች ያንን ነገር ይቅር ብሎ ለመቀበል በጣም ይከብዳታል። እውነቴን ነው የምላችሁ። እና ብቻ እግዚአብሔር በመካከላቸው ተገኝቶ ነገሮችን ለማስተካከል ፈጣሪ ይርዳቸው ነው ማለት የምንፈልገው። እና ሴት ሆናችሁም ሴትን ባትሳደቡ፣ በሰው ህይወት ውስጥ ጣልቃ ገብታችሁ የሰውን ህይወት ባትበጠብጡ። ትክታክ ላይም አይቼ ነበረ፣ ቪዲዮም ለቅቄላችሁ ነበር እና በጣም ነው እየገረመኝ ማለት ነው። ሰው እኔ እንጃ አንዳንድ ጊዜ እንዴት ልበላችሁ፣ ሴት ልጅ ሆናችሁ በሴት ላይ ስትፈርዱ፣ ሴት ሆናችሁ ሴትን ለማሸማቀቅ የምትሞክሩ አላችሁ። ላይቭ ላይ አሁን ስትናገሩ የነበራችሁ አሁን እናንተ አሁን በሴት ስም ነው የምትጠሩት መቼም አይደለ። አንዳንድ የወንድ ሱስ ያለባችሁ ሴቶች አላችሁ። እግዚአብሔር ይቅር ይበለኝና ማለት ነው። እውነቴን ነው የምላችሁ። ልቦና ይስጣችሁ። በእውነት በሰው ህይወት ውስጥ ገብታችሁ በዚህ ልክ ይሄ ሰውን ህይወት መበጥበጥ ተገቢ አይደለም፣ ትክክልም አይደለም። የራሳችሁን ህይወት የራሳችሁን ኑሮ የኔ የምትሉትን ህይወታችሁን ብትኖሩ መልካም ነው። በቃ እንጃ እንዴት ልበላችሁ። ሰው እኮ በብዙ አይነት መንገድ ከሰው ጋር ሊገናኝ ይችላል አይደለ? ብሩኬም ከሰው ጋር ሊገናኝ ይችላል፣ ሀይሚም ልትገናኝ ትችላለች። ግን የተገናኙትን በሙሉ ደግሞ እንትን ማለት አይችሉም። ስለዚህ አንዳንዴ እንዴት እንደምታስቡ አላቅም። እና አታሽቃብጡ በሰው ህይወት ውስጥ ገብታችሁ። አሁን ጾም ነው እውነት እንጃ፣ ወደ ራሳችሁ ተመለሱ። የጾም ነው በጾም ቀን እንደዚህ አይወራም፣ ወይም በጾም ቀን እንደዚህ አይነገርም፣ ወይም ይቅርታ ምናምን ይባላል። ሁል ጊዜም ቢሆን ለሰው ልጅ ቀና ማሰብ፣ መልካም ነገር ማድረግ፣ ይቅርታ መጠየቅ፣ ብዙ መልካም ነገሮችን ማድረግ ግዴታችሁ ነው። ግዴታ ጾም ስለገባ ወይም ጾም ስላልገባ አይደለም፣ ሁል ጊዜ ማለት ነው። እና እኛ የሰው ልጆች ነንና ነገ እንሞት ዛሬ እንሞት አናቀውም። እና በሰው ህይወት ላይ ገብተን ደግሞ የዚህን ያህል መፈትፈት፣ በሰው ህይወት ውስጥ ገብተን እኛ እናውቃለን እኛ እንፍረድ የምትሉ አንዳንድ ሰዎች ልቦና ይስጣችሁ ከማለት ውጭ እኔ ሌላ ምንም ነገር አልላችሁም። ውድ እህቶቼ እንግዲህ ያው ጾም ገብቷል እና ራሳችሁን ጠብቁልኝ። እግዚአብሔር ብርታቱንም ጥንካሬውንም ይስጠን ነው ማለት የምችለው። ያው ስራ ይበዛን ታውቃላችሁ። እና እንግዲህ ፈጣሪ ብርታቱንም ጥንካሬውንም ይስጠን። ራሳችሁን ጠብቁልኝ እህቶቼ። በያላችሁበት ሰላማችሁ ብዝት ይበልልኝ። በሀይሚዬና በብሩኬ ግን ምንም ነገር አይፈጠርም። አይዟችሁ፣ ምንም የሚፈጠር ነገር የለም ማለት ነው። እነሱ አንድ ናቸው፣ ነገም አንድ ናቸው፣ ዛሬም አንድ ናቸው፣ ወደፊትም አንድ ስለሆኑ
ብዙ ነገር ሊከሆኑ ይችላሉ፣ ግን መቼም አይለያዩም እና ራሳችሁን ጠብቁልኝ። የምትጨነቁ የምታስቡ ደግሞ በቃ ሰዎችን ስለምትወዱ ለሰው ልጅ መልካም ስለምታስቡ ነው። ገባችሁ አይደለ? ለዛ ነው መልካም ሰዎች ስለሆናችሁ ነው። ለሰው የሚያስብ ለሰው የሚጨነቅ ለሰው መልካም የሚያስብ ሰው እውነት የተመረጠ እግዚአብሔር እኔ እንጃ አላውቅም፣ ልባችሁ ንጹህ ስለሆነ ነው። እና ለእናንተ ደግሞ እግዚአብሔር መልካምን ሁሉ ያድርግላችሁ ነው ማለት እንፈልገው። መልካም ጊዜ ይሁንላችሁ ባይ